ጤና ይስጥልኝ እንደምን ሰንብታችኋል ተመልካቾቻችንና እዚህ የታደማችሁ እንግዶቻችን በሙሉ። ይህ እስማማለሁ አልስማማም ፕሮግራም ነው። እስማማለሁ አልስማማም ፕሮግራም ጥቂት ዓመታት ከተቋረጠ በኋላ እነሆ በአዲስ መልክ መጥቷል። በየቀኑ ለሚወዳደሩ ተወዳዳሪዎች እስከ 1 ሚሊዮን ብር ድረስ የሚደርስ ሽልማት ይሸልማል። ሽልማቱን የሚያገኙት አሸናፊ ሲሆን ብቻ ነው። የፕሮግራማችን ተከታታዮችን ሳምንቱን የጠበቃችሁ እንዴት እንደምናሻሽል እንዴት የበለጠ እንደምናሳድገው አስተያየት እንደምትሰጡን እርግጠኞች ነን። አመሰግናለሁ። ወደ ፕሮግራማችን እንገባለን። የጎንደር ከተማ ነዋሪ ከሆኑት ከመቶ አለቃ ምትኬ ክብረትና ከወይዘሮ ቦጋለች ንጋቱ አብራክ የወጣችው የዛሬዋ እንግዳዬ የአንደኛ ደረጃ ትምህርቷን ህብረት ትምህርት ቤት፣ 7ኛና 8ኛ ክፍል ደግሞ በአካፋ ትምህርት ቤት፣ ከ9 እስከ 12 ፋሲለደስ ተምራለች። ሁሉም ትምህርት ቤቶች ታዲያ የሚገኙት ጎንደር ከተማ ውስጥ ነው። ይቺ የመቶ አለቃ ምትኬና የወይዘሮ ቦጋለች ልጅ ገና የአንደኛ ደረጃ ተማሪ ያለች ጀምሮ ነፍስየዋ ወደ ሙዚቃ ዓለም ያዘነበለች ነበረች። በዚሁ በአንደኛ ደረጃ ትምህርት ቤት በሚሰጠው የሙዚቃ ትምህርት ክፍለ ጊዜ ንቁ ተሳታፊ ነበረች። ተማሪዎች ተራ በተራ ዝፈኑ ሲባሉ እሷም ተራዋን ጠብቃ ታንጎራጉራለች። ታዲያ ሙዚቃ መምህሯ ከሌሎች የክፍሉ ተማሪዎች ይልቅ ትኩረት የሚያደርጉት እዚች ልጅ ላይ ነበር። ይቺ ታዳጊ ትምህርት ቤት ውስጥ በሙዚቃ ክፍለ ጊዜ በማንጎራጉር በተጨማሪ ገና በህፃንነቷ የቀበሌ ኪነት ተሳትፋለች። መድረክን እንግዲህ ከዚህ ጊዜ ጀምሮ ነው እየተለማመደች የመጣችው። ከጊዜ በኋላ የሙዚቃ ፍቅሯ ይበልጥ በውስጧ እያደገ መጣ። አሁን የጎንደሯ እንበቆቀላ ኮረዳ ሆናለች። የትዳር አጋር ይዛለች። ባለቤቷ አቶ ዘላለም ሰለሞን በውስጧ ያለውን ሙዚቃ ፍቅርና ብቃት አይቶ አንድ ሐሳብ አመጣ። መድረክ በብዛት የሚገኘው ቴሌቪዥንና ሬዲዮ ጣቢያ ያለውም አዲስ አበባ በመሆኑ ወደዛ መሄድ የተሻለ እንደሆነ አማከራት። በሐሳቡ ተስማሙና አብረው ወደ አዲስ አበባ ተጓዙ። የሙዚቃ ስራዋንም በምሽት ክበብ ጀመረች። ከጎንደር አዲስ አበባ የገባችው ድምፃዊቷ ባለቻት ትርፍ ጊዜ ሁሉ ዘፈን ማዳመጥን ትወዳለች። በተሰጥኦዋ ላይ ይህ ተጨምሮ ሙሉ ህይወቷ ከሙዚቃ ጋር አቆራኛት። ቀስ በቀስም የሀገራችን ታዋቂ ድምፃውያን ከሆኑ አንዷ ለመሆን በቃች። እስካሁን 3 ሙሉ አልበሞችን ለህዝብ አበርክታለች። በዘፈን ደረጃ ደግሞ ወደ 50 የሚጠጉ ሙዚቃዎችን ለአድማጮች እንዲደርሱ አድርጋለች። በዚህ በሙዚቃ ስራዋ አሜሪካ፣ አውስትራሊያ፣ የተለያዩ የአውሮፓ አገራት፣ የአፍሪካ፣ የመካከለኛው ምስራቅና ሌሎችም ሀገራት ተጉዛለች። ይቺ የዛሬ እንግዳዬ በተለይ በዓል በመጣ ቁጥር ሁሉም በየቤቱ አውደ ዓመቱን የሚያደምቅበት ድንቅ የተባለ ዘፈን ያላት አርቲስት አምሳለ ምትኬ ነች። ኧረ ገዳሙ ገዳሙን ገዳሙ ኧረ ገዳሙ ገዳሙ ኧረ ገዳሙ 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 ኧረ ገዳሙን ገዳሙ። አመሰግናለሁ። እንኳን ደህና መጣችሁ። በነገራችን ላይ ይሄ ፕሮግራም ሳጥን ጠርቶ ገንዘብ ማግኘት ላይ ብቻ የተወሰነ አይደለም። በየመካከሉ የምናደርጋቸው ቃለ መጠይቆች እና ስለ እንግዳችን የምናቀርባቸው የቆዩ ታሪኮች ለትውልድ አስተማሪ ናቸው ብለን ስለምናምን ሳጥን ላይ ማተኮርና ገንዘብ መውሰድ ላይ ብቻ የምናተኩር አይሆንም። በየመሃሉ ላይ አንዳንድ ጥያቄዎችን ጠይቃታለን፣ ትመልስልናለች። ለማንኛውም ግን አሁን ከሳጥን ጥሪው እንጀምራለን። እንደምትመለከቱ ከ1 ብር አንስቶ እስከ 1 ሚሊዮን ብር ድረስ አለ። እነዚህ ሳጥኖች ውስጥ ከ1 እስከ 26 ቁጥር ውስጥ ባሉት ሳጥኖች ውስጥ 1 ብርም አለ፣ 10 ብርም አለ፣ 300 ሺህ ብርም አለ፣ 100 ሺህ ብርም አለ፣ 1 ሚሊዮንም ብር አለ። የትኛው ሳጥን ውስጥ የትኛው ብር እንዳለ እኔ አላቅም፣ አንቺ አታውቂም፣ ሞዴሎች አያውቁም። አንቺ ግን ከ26 ሳጥን 1 ሚሊዮን ብር አገኝበታል ብለሽ የምታስቢውን አንዱን ጥሪ። የፊተኞች ወደ የኋለኞች ወደፊት አይደለ? 25 ቁጥር ሳጥኑ ይዘሽ ነው። አሁን አርቲስት አምሳለ እስከ መጨረሻው ድረስ ከሄደች በመሃል ላይ ባንከሩ በሚሰጣት ገንዘብ ካልተስማማች 25 ቁጥር ውስጥ ያለው ብር ትወስዳለች። በመሃል ላይ ባንከሩ በሰጣት ቁጥር ከተስማማችን በሰጣት ብር ከተስማማች ግን 25 ቁጥር ቀርና
ባንከሩ የሰጣትን ብር ይዛ ትሄዳለች። በመጀመሪያ ዙር ላይ 6 ሳጥን የመጥራት መብት አለሽ። በተራ በተራ አንዱ ሳጥን ጥሪ። 10 ቁጥር ሳጥኑን ክፈቺ። $50 ሺህ ብር 50 ሺህ ብር አምልጧታል ማለት ነው። 25 ቁጥር ውስጥ 50 ሺህ ብር እንደሌለ ታውቋል። ሁለተኛው ሳጥን ጥሪ። 3 ሳጥኑን ክፈቺ። $3,000 ብር ጥሩ ነው። 3,000 ብር ሶስተኛው ሳጥን ጥሪ። 20 ክፈቺ ሳጥን 15,000 ብር ገና 1 ሚሊዮን ብር አልወጣም። ሊኖር ይችላል እዚህ ወይንም እዛ። 300,000 ብር አልወጣም እዛ ወይንም እዚህ ሊኖር ይችላል። 100,000 ብር አልወጣም እዛ ወይንም እዚህ ሊኖር ይችላል። አሁን አራተኛው ሳጥን ጥሪ። 8 ሳጥን ክፈቺ። 100,000 ብር 100,000 ብር አምልጧታል ማለት ነው። 25 ቁጥር 100,000 ብር የለም። 500,000 300,000 ግን ሊኖር ይችላል፣ አልታወቀም። ስድስተኛው ሳጥን አንድ 10,000 ብር አሁን 25 ቁጥር ውስጥ ያልወጡ ብሮች 1 ሚሊዮን ብር አለ፣ 300,000 ብር አለ ከትልልቆቹ፣ 40,000 ብር አለ፣ 30,000 ብር አለ፣ 25,000 ብር አለ፣ 20,000 ብር አለ። ከዛ ወዲያ ያሉት ከ5,000 ብር በታች ናቸው። እነዚህ ብሮች እዚህ ውስጥ ሊኖሩ ይችላሉ። ባንከሩን እንጠብቀዋለን። ባንከሩ ሂሳቡን አስልቶ እስኪደውል ድረስ ግን አንድ ጥያቄ ጠይቅሽ በጣም ደስ ይለኛል። የመጀመሪያ ጊዜ ብዙ ህዝብ ባለበት መድረክ ላይ ዘፈንሽው ከአዲስ አበባ ውጭ ነው አስታውሳለሁ። በጣም ብዙ ህዝብ ባለበት። እንዴት ነበር ወደዚህ ያልሽ? በምን ተመርጠሽ ነበር ሄድሽ? የት ነበር ቦታው? የተመረጥኩት ገና ዘፈን ሳልዘፍን ነው። ማለት ዘፈን ሳልዘፍን ስለ ታዋቂ ሳልሆን እና ወሎ ነው ደሴ ሄጄ ትልቅ መድረክ የመጀመሪያ ከስራዬ በፊት ያየሁት እዛ ነው። ፍርሃት አልነበረብሽ? ፍርሃት አልነበረብሽ? አይ አልነበረብኝም። ከልጅነት የመጣ ስለሆነ መድረክን አልፈራም። እንዴት ነበር የተመረጥሽው? ያው ክለብ ምናምን ስላየሁ ወሰዱኝ። ከክለብ ይዘው ሲመርጠው ነው የወሰዱሽ? በጣም ጥሩ። ባንከሩ በጣም ደግ ባንከር ነው። የድሮ ባንከር ተቀይሯል በነገራችን ላይ። የአሁን በጣም የዋህ ባንከር ነው። 12,000 ብር ሰጥቶሻል። ትስማሚያለሽ? አትስማሚ? 12 ብር 50 ላይ ከተስማማሽ ቀዩን ትጫኛለሽ። አልስማማም ካልሽ አረንጓዴውን። እሺ አልስማማም ብላለች። እሺ የ50 ለገነትን አንድ ሙዚቃ እንጋብዛቸዋለን። ዛሬም በትዝታው አለሁ እንዳለሁ
አባቱ ቄስ ናቸው ለአገሩ የሚተርፍ መረቃዷቸው የወሎ ቅምጥል የደጋጎቹ ልጅ ልቤን አሰድዶ ማሳደረው ገዳጅ ማሰን የባቲ የትዝታ ንጉስ ችቦይ የብለህ ከነፍሴ ድረስ ንጉስ ሚካኤል አሻንፎ ጌታ አንተ የወሎ ልጅ አምባል ጨዋታ እናቱ እንደለዩት አራስ ወሳ አስር አድራለሁ አንተ የተነሳ አስር አድራለሁ አንተ የተነሳ አስር አድራለሁ አንተ የተነሳ እምባ በል እምባ እምባ በል እምባ እምባ በል እምባ እምባ በል እምባ ወይ ወሎ ወይ ደሴ ወይ ደሴ ወይ ወሎ ወይ ደሴ ወይ ደሴ ባገረመ ቃል አለኝ ላረሳ ባፈሩ ቃል አለኝ ካልባር ከደብሮ ወሎ ገራገሩ ጌሻ ልጅ ነህ የባለማሪባ የባለማሪባ ሰብሮ የሚጠግን ቀዶ የሚሰፋ ቀዶ የሚሰፋ መአና ፈዋሽ ሀጃ ምታወጣ ሀጃ ምታወጣ ምነው ህመምተኛህ መድኃኒቴ ታጣ መድኃኒቴ ታጣ በግሸን ማርያም ወይ ባባ ጌት የት መጀን ልበልህ ንገረኝ አንተ በዱበት ይለዋ በጎበዝ ወዳጃ በየትኛው ይሆን ከቶ የኔ ሀጃ እርሜልኝ የሚጨክን ጀናልታትልኝ አንዴ በቅኝትህ አንዴ በናፍቆትህ ታገላታኝ ሆኔን በድርጎ ትዝታ አግኝተ አስገድገኝም እናኔ ባበል ወሎ ባበል እንደኔ ባበል ወሎ ባበል እንደኔ ባበል ወሎ ባበል እንደኔ እምባ በል እምባ እምባ በል እምባ እምባ በል እምባ እምባ በል እምባ ህብረት ባንክ በአዲስ አበባ ሰንጋተራ ኮሜርስ ፊት ለፊት አካባቢ ከፍ ብሎ የሚታየውና ለመዲናችን ውበት የሆነው ባለ 37 ወለል ዘመናዊ ህብረት ባንክ ዋና መስሪያ ቤት ህንፃ ህብረት ታወር ይባላል። በመገንባት ለማህበረሰባችን ሰፊ አገልግሎት በመስጠት ላይ ይገኛል። በህብረት ባንክ ጊዜ የማይገድበው አገልግሎት ፀሐይ አጠልቅም በሂልተንና በስካይላይት ሆቴል የሚገኙ የህብረት ባንክ ቅርንጫፎች በቀን 24 ሰዓት በሳምንት 7 ቀናት በዓላትን ጨምሮ እናንተን ለማገልገል ከምንጊዜውም በላይ ዝግጁ ናቸው። ህብረት ባንክ በህብረት እንደግ። ህብረት ኢንሹራንስ በኢንሹራንስ ኢንዱስትሪ ውስጥ ፈርቀዳጅ በሆኑ ጉምቱ ባለሙያዎች ከ31 ዓመታት በፊት እንደ ኤሮፓውያን አቆጣጠር በ1994 ተመስርተዋል። ህብረት ኢንሹራንስ
ከሰኞ እስከ ቅዳሜ የምሳ ሰዓትን ጨምሮ ያልተቋረጠ የሙሉ ቀን አገልግሎት በሁሉም ቅርንጫፎችና ከደንበኛ ጋር ግንኙነት ባላቸው የዋና መስሪያ ቤት የተመረጡ ክፍሎች ይሰጣል። የሙስሊምን ማህበረሰብ ለማገልገል በማለም ከሸሪዓ ህግጋት ጋር የሚጣጣም በረካ ተካፉል የተሰኘ የጠቅላላ ኢንሹራንስ አገልግሎት እየሰጠ ይገኛል። ህብረት ኢንሹራንስ ኩባንያው በአሁኑ ወቅት ከ81 በላይ የገበያ አውታሮች የአገልግሎት ማዕከላት በመላ አገሪቱ ያሉት ሲሆን ተደራሽነቱን ለማስፋት በየጊዜው አዲስ ማዕከላትን እየከፈተ ይገኛል። ህብረት ኢንሹራንስ። አሁን ወደሚቀጥለው የሳጥን ጥሪ እንሄዳለን። አልስማማም ብለሻል አርቲስት አምሳለ። አሁን በዚህ ዙር 5 ሳጥን የመጥራት እድል አለሽ። በተራ በተራ ጥሪያቸው። አስራ ሰባት ሳጥኑ ክፈች። 300 ሺህ ብር አምልጧታል። 300 ሺህ ብር ማለት ነው። ታገኛችሁ እዚህ ሳጥን 300 ሺህ ብር የለም ማለት ነው። እሺ ሁለተኛው ሳጥን ጥሪ 13 30 ሺህ ብር የአምሳለ እድል የሚገርም በሙሉ ከትልቅ ብሮች መጠራለች። እሺ ሶስተኛው ሳጥን ጥሪ 7 ፈቹ 700 ብር። እሺ ሁለት ሳጥን ይቀርሻል። አንዱን ጥሪ 5 ሳጥኑን ክፈቹ። 400 ብር። አሁን ወደዚህ መተሻል። ጥሩ ነው። 400 ብር። የሚቀጥለውን ሳጥን ጥሪ ልናለሽ። ስንት ይቀረኛል? አንድ በዚህ ዙር 2 ቁጥር ሳጥኑን ክፈቹ። 50 ብር። አሁን ጥሩ እየሄድሽ ነው። እሺ ባንከሩን እንጠብቃለን። አስቢ በደንብ ለምን መሰለሽ? ትልቆቹ ገንዘቦች በሙሉ ይወጣል። 1 ሚሊዮን እንደቀረው ከሱ ውጪ 40 ሺህ 25 ሺህ 20 ሺህ ብታገኝ ነው። ባንከሩ 50 ሺህ ብር ሰጥቶሻል። ትስማሚ ያለሽ አትስማሚ? የማትስማሚ ከሆነ አረንጓዴውን፣ የምትስማሚ ከሆነ ቀዩ። እንደፈለግሽ። እሺ አልስማማም ብላለች። አሁን በዚህ ዙር 4 ሳጥን የመጥራት እድል አለሽ። 4 ሳጥን። አዎ 11 ሳጥኑን ክፈቹ። ኦ 25 ብር። በጣም ጥሩ። እሺ የዚህ ዙር ሁለተኛ ሳጥን 4 ኦ 100 ብር። እሺ ይሄ ዝርዝር የምትገኙ ጥሪ ካርድ ላክልላችሁን በሙሉ ዝርዝር ልከናል። ሽቶ ፋብሪካው ራሱ ከቶ ያመጣው ነው። በስም እናያለን። ለማን እንደሚደርሰው እንመለከታለን ማለት ነው። ኦ በጣም ደስ ይላል። ውስጡም በጣም ያልጠበቅኩት ነገር ስለሆነ በጣም ደስ ብሎኛል። ውስጡን ከፍቼ ለማየት እድል ካገኘሁም ፎቶውን ለማየት ስለፈለኩ ነው። በጣም የምንወዳት የምናከብራት የሀገራችን ታላቅ አርቲስት ሙሉዓለም ታደሰ ተልኮላታል። በፎቶግራፏ ታትሞ በስሟና በፎቶግራፏ ታትሞ እሺ አሁን ስንት ሳጥን የሚቀርሽ? የመጨረሻው 9 ሳጥኑን ክፈችው።
1000 ብር 1000 ብር አንድ ቀርሽ 18 ሳጥኑ ግፈቹ 20 ብር ትልቆቹ ገንዘብ ያጣሽ ነው 20 ብር አሁን ባንከሩን እንጠብቃለን ባንከሩ እስኪደውል ድረስ ሙዚቃ መስማት እንችላለን ፍቅርን ይዤ አንተን ይዤ አይኔ እንደናፈቀ እንዳልቀር ተክዤ ፍቅርን ይዤ አንተን ይዤ አይኔ እንደናፈቀ እንዳልቀር ተክዤ ስስት ሆነህ ለነፍሴ እንዲህ የምጨነቀው ካለህ ሚስጥር ንገረኝ አንተ ብቻ የምታውቀው ከአንገት በላይ ጠልቼ ልቤ ልቁረጥ አላለም እየተገፉ መቅረብ አልገባኝም የኔ ዓለም እኮ ሳተርና ሳገኝ ደሞ ፊቴ ስትደቀን ሳገኝ ደሞ ሁሉን ረሳና ሳገኝ ደሞ ይዋባሌን የቀን ሳገኝ ደሞ እንዳልተፈጠረ ሳገኝ ደሞ ሌላ ዳም ለልቤ ሳገኝ ደሞ እየተከፋውም ሳገኝ ደሞ አንተው ሀሳቤ ሳገኝ ደሞ 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 አንተን ይዤ አይኔ እንደናፈቀ እንዳልቀር ተክዤ ፍቅርን ይዤ አንተን ይዤ አይኔ እንደናፈቀ እንዳልቀር ተክዤ በፈገግታህ የሚሻር በሳቅህ የሚረሳ ሆነብኝ አንተ ጥፋት አትመች ለወቀሳ አኩርፌ ጠብቅና የተነፍሴ ሆዴን ቂሜን ረሳዋለሁ እያወራው መውደድን በፍቅር ለማብሰል ሳገኝ ደሞ እያጠፋ ቀልቤን ሳገኝ ደሞ ያፌን አስረስተህ ሳገኝ ደሞ አሸፈትከው ልቤን ሳገኝ ደሞ ቅር የተሰኘ ልብ ሳገኝ ደሞ እርቀው ሜዳለ ሳገኝ ደሞ እንደ ሰው ሲበደል ሳገኝ ደሞ ይብሱን ይወዳል ሳገኝ ደሞ 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 ሳገኝ ደሞ
ደሞ ሳገኝ 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 ደሞ ባንከሩ እስኪደውል ድረስ አሁን የቀረሽን ገንዘብ አስቢ። 1 ሚሊዮን ብር አለሽ፣ 40 ሺህ አለሽ፣ 25 ሺህ አለሽ፣ 5 ሺህ አለሽ። ከዚህ በጣም መጠነኛ ገንዘብ ነው ያለሽ፣ ከዚህ በጣም ብዙ ገንዘብ ነው ያለሽ እና ይሄ 1 2 3 4 5 6 7 8 9 10 11 12 ብሮችን የመሆን እድል አለው። ከ12ቱ 8ቱ እዚህ ነው ያሉት። ባንከሩ አሁን 50 ሺህ ብር ሰጥቶሻል። ትስማሚያለሽ አትስማሚ? 50 ሺህ 50 እንዴት ነው? 50 ሁሉ ብር እየወረደ ነው። 50 ሺህ ብር አልስማማም። በ50 ሺህ ካልተስማማሽ አሁን 4 ሰዓት እንደገና የመጥራት እድላለሽ። 4ቱን ጥሪያቸው። 26 ያዘማል። እሺ ለበዓል ሽቶ ለመስጠት አንድ ጥያቄ ልጠይቃችሁ። መጀመሪያ ዙር ላይ ባንከሩ ስንት ሺህ ብር ነበር የሰጣት? 12,000 የአብ ሽቶ። እሺ ስንት ቁጥር ነበር የጠራሽው? 26 ሳጥኑን ክፈችው። ሁለት መቶ ብር። አሁን ከዛኛው ይቀር። በነገራችን ላይ እዚህ መካከላችን እጅግ በጣም ታዋቂና የምናከብራቸው አርቲስቶች ቶማስ ቶራ፣ ፋንቱ ማንዱዬ፣ ኪሮስ ኃይለሥላሴ፣ ጋሽ ጥና፣ ጋዜጠኛ ሳምሶን ማሞ፣ የሳምሶን ባለቤት ዜድዬ ነው የምላት እኔ፣ ሙሉ ዓለም የሳምሶንና የዜድዬ ልጅ የዜድ እህት ሽመልስ አቱን በጣም የሚደግፍ ኢንሹራንስ፣ እንደዚሁም ኮሜዲያን ደረጃ ኃይሌ፣ ተፈራ ወርቁ። ኦኬ የሚቀጥለው ሳጥን ጠሪልኛለሽ። 12 ክፈቹ ሳጥኑን። አምስት ሺህ ብር አሁን ከዚህ ነው የሄደው። 5,000 ብር። አንድ ሳጥን ይቀርሻል። 6 ተፈታል። ክፈቹ ሳጥኑን። አንድ ብር። የዚህ ዙር የመጨረሻ ሳጥን 23 ክፈቹ ሳጥኑን። አምስት መቶ ብር። እሺ ባንከሩን እንጠብቃለን። አርቲስት አምሳለ፣ በአንድ ወቅት ላይ ባህር ዳር የነበረሽ የባህል አዳራሽ መቃጠሉን ሰምተን ነበረ። አሁን ምን ደረጃ ላይ ነው ያለው? ምን ያደርግሽ ነው? አሁን ገና አልተሰራም፣ ሊሰራ ነው። በአንዳንድ ነገሮች እስካሁን ቆይቷል። አሁን ግን ሊሰራ ነው።
ለመጀመሪያ ሀሳብ አለሽ? ለመጀመሪያ ሀሳብ መተን እንዝናናለን እንግዲህ ባህር ዳር አንቺ አዳራሽ ውስጥ። እቀበላለሁ። እሺ ባንከሩን እንጠብቃለን። ባንከሩ አንድ የተማመነበት ነገር ያለ ይመስለኛል። በዚህ በኩል የቀረሽ ገንዘብ በጣም ብዙ ስለሆነ ይሄ በዚህ በኩል ነው ሊሆን የሚችለው ወይ 5 ወይ 10 ወይ 15 ወይ 300 ወይ 600 ሊሆን የሚችለው። ያኛው 3 ብቻ ስለቀራት የማግኘት ዕድሏ ጠባብ ስለሆነ ብሎ ከ50 ሺህ ብር ቀንሶብሻል። 40 ሺህ ብር አድርጎብሻል። ትስማሚያለሽ አትስማሚም? አልስማማም። የዚህ ፕሮግራም ስፖንሰር ህብረት ኢንሹራንስ በኢንሹራንስ ኢንዱስትሪ ውስጥ ኩባንያው የተቋቋመውና እየተመራም ያሉ በኢትዮጵያ ኢንሹራንስ ኢንዱስትሪ ውስጥ አሉ ከሚባሉ የታወቁና በስራቸው የተከበሩ ጉምቱ የመስኩ አባላት ነው። ለምሳሌ ለአብነት ያህል እንኳን የምጠቅስ የኢንሹራንሱ ዋና ስራ አስፈጻሚ በጣም ደስ ይላል ወይዘሮ መሰረት በዛብህ ሴት ናቸው። ከ2024 ጀምሮ በናሚቢያ ሁንዲዮክ በተካሄደ አገራዊ ጉባኤ ላይ የዓመቱ የአፍሪካ ምርጥ ዋና ስራ አስፈጻሚ ሆነው ተመርጠዋል። በአሁኑ ወቅትም ከአንጋፋዎች የግል ኢንሹራንስ ኩባንያዎች አንዱና የመጀመሪያው ረድፍ ላይ የሚሰለፍ ነው። ዛሬ ላይ የባለ አክሲዮኖች ቁጥር ከ725 በላይ የደረሰ ሲሆን የተከፈለ ካፒታል 1.34 ቢሊዮን ብር አልፏል። የተፈረመ ካፒታል ደግሞ ወደ 1.5 ቢሊዮን ብር ደርሷል ማለት ነው። 2000 አበሻ ይሄን አዳራሽ የፈቀደልን እንደምታዩት እሱ ነው። አበረረኝ መውደድ አበረረኝ ጎጃም ላሳድረኝ ፍቅር አበረረኝ መውደድ አበረረኝ ጎጃም ላሳድረኝ ፍቅር አበረረኝ መውደድ አበረረኝ ጎጃም ላሳድረኝ ፍቅር አበረረኝ መውደድ አበረረኝ ጎጃም ላሳድረኝ Yeah.
ጎጃም ላሳድረኝ ፍቅር አበረረኝ መውደድ አበረረኝ ጎጃም ላሳድረኝ ፍቅር አበረረኝ መውደድ አበረረኝ ጎጃም ላሳድረኝ ፍቅር አበረረኝ መውደድ አበረረኝ ጎጃም ላሳድረኝ ከአባይ ወዲያ ማዶ የተወለዳችሁ ምንድነው ነገሩ የመወለዳችሁ ባለሚስጥር ሆኖ ልክ እንዳጥናችሁ ውሎ አድሮ ይገባል ይዝማል ፍቅራችን ከአባይ ወዲያ ማዶ የተወለዳችሁ ምንድነው ነገሩ የመወለዳችሁ ባለሚስጥር ሆኖ ልክ እንዳጥናችሁ ውሎ አድሮ ይገባል ይዝማል ፍቅራችን ከዘላለም ሆነ እየሞነ እየሞነ ከሆድ የማይወጣ እየሞነ መዳት ተጠይቃለ እየሞነ እየሞነ ያዋጁ ከንጀሮ እየሞነ እየሞነ ዋና አርፎ ይገኛል እየሞነ እየሞነ ጎጃም የናፍሮ በሸበል በረንታን በነማይ ደባይ ያንዣልባልቤ በጎጃም ሰማይ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ስላበረረኝ አንድ ታሪክ ነው ማለት ሙሉዓለም በጣም መወዳት በጣም ማደንቃት በጣም ነው የሚለው ነገር አላውቅምና አንዴ ለስራ ወደ ኬንያ አብረን ሄደን ነበር እና ተገናኝተን ስናወራ የሚገርምሽ እኮ ብዙ ጊዜ አምሳል ይሉኛል አለች እና ወደ መስክ ሲወጡ ለቲያትር ስራ ምናምን ሲሄዱ አምሳል አበረረኝም በይልኝ ይሏታል። እሺ ቆይ ልመለስ ብላ ሄደች ሆናትና ዛሬ የተጫወትኩት ያው እንግዲህ አበረረኝ ላንቺ ነው። አመሰግናለሁ ለላችሁ። እግዚአብሔር ያክብርልኝ። እባካችሁ ለስፖንሰሮቻችን መጀመሪያ ለህብረት ኢንሹራንስ ለታላቁ ህብረት ኢንሹራንስ ሞቅ ያለ 2000 አበሻ አመሰግናለሁ። አሁን የምትጠሪው 3 ሳጥኖችን ነው። 3 ሳጥን ጥሪ በተራ እሺ 22 300 ሁለተኛው ሳጥን ጥሪ 16 ሳጥኑ ክፈች 600 ብር። አንድ ሳጥን ይቀርሻል። በቃ 24 ሳጥኑ ክፈች 4 10 ብር። በጣም ይገርማል። ባንከሩን እንጠብቃለን። ባንከሩን ላንሳው።
አሁን ይሄ ደግሞ እየቀነሰ መጣበት። እዚህ ጋር 40 ሺህ 25 ሺህ 1 ሚሊዮን አለሽ። እዚህ ጋር 5 እና 75 አለሽ። ባንከሩ አሁን 120 ሺህ ብር ሰጥቶሻል። ትስማሚያለሽ አትስማሚም? 120 120 አይሰሌ ይቅርብኝ። 120 ሺህ ይቅርብኝ። 1 ሚሊዮን እያየሁ እንዴት 120 ይቅርብኝ። አልስማማም። በዚህ ዙር 2 ሳጥን መጠራት ትችላለሽ። በተራ 2 ሳጥን። እቺን 1 ሚሊዮን እንዴት ነው የሚያመጣት? 15 ሳጥኑን ክፈችው። ሰባ 5 ብር። አሁን 25 ሺህ 40 ሺህ 5 ብርና 1 ሚሊዮን ብር ይቀራል። አንዷን ሳጥን ጥሪ። 21 ይሄ ነገር እንዴት ነው? 21 እስኪ 21 ቁጥር 5 ብር ነው የሚሆነው? 25 ሺህ ነው የሚሆነው? 40 ሺህ ነው የሚሆነው? 1 ሚሊዮን ነው የሚሆነው? እድል ሰጣለሁ። 5 ብር ብሏል ፋንቱ ማንዱዬ። 21 ቁጥር 5 ብር ነው የሚሆነው? 25 ሺህ ነው የሚሆነው? 40 ሺህ ነው የሚሆነው? 1 ሚሊዮን ነው የሚሆነው? እሺ 2 40 ሺህ ተፈራ 1 ሚሊዮን የመጨረሻ እድልሽ ልስጥ። እዚህ ሰጥቻለሁ። እሺ ስንት ነው የሚሆነው? እሺ 25 ሺህ ብለሃል። 1 ሚሊዮን ብለዋል ፋንቱ። ጨርሻለሁ። 5 ብር ብለዋል ፋንቱ። እዚህ ጋር ማን ነው? 40 ሺህ መከፈት 21 ቶሎ ከፈት አድርጊ እስኪ። በነገራችን ላይ ይሄ ቁጥር ሲከፈት ያወቀ ሰው ፐርፊውም ይሰጠዋል። 4 ሰው ሰጥቻለሁ። 21 ክፈቱ። ፋንቱ ማንዱዬ የአብሽቶ። እሺ ባንከሩን እንጠብቀዋለን። አሁን በቃ ከ25 ሺህ በታች አታገኝም። ወይ 25 ሺህ ወይ 40 ሺህ ወይ 1 ሚሊዮን ነው የምታገኘው። ባንከሩ እየደወለ ነው። ሰምቼ አላውቅም። በስማማለሁ ታሪክ ውስጥ እንዲህ አይነት ነገር ሰምቼ አላውቅም። አስተማማኝ ኢንሹራንስ በሀገራችን ውስጥ በርካታ ደንበኞችን ያፈራና በቃሉ የሚገኝ ኢንሹራንስ ቢኖር ህብረት ኢንሹራንስ ነው። ለህብረት ኢንሹራንስ ነው ቃል ባንከሩ ሰምቼ አላውቅም እንደዚህ አይነት ነገር። የቀረሽ 3 ሳጥን ነው። አንዱ ሳጥን አንቺ ነው፣ 2 ሳጥን እዚህ ነው። ባንከሩ የቀረሽን ገንዘብ አስበሽዋል። 25 ሺህ 40 ሺህ 1 ሚሊዮን ነው። ባንከሩ የሰጠሽን ገንዘብ ካፍታ ቆይታ
ባንከሩ እሱም ትንሽ ኮንፊደንስ ያለው ይመስለኛል። የሚያውቀው ነገር አለ። ምክንያቱም እኔ በሆን 1 ሚሊዮን ብር ቀርቶ ደህና ነገር ነው የሚሰጠውና 250 ሺህ ብር ሰጥቶሻል። ትስማሚያለሽ አትስማሚም? 250 ሺህ አልስማማም። አልስማማም ብላለች። አሁን የመጨረሻ ሳጥን ነው የምትጠራው። የመጨረሻ ይሄ ሳጥን ወሳኝ ሳጥን ነው። ተጠንቀሽ ጥሪ። ሲወጣ 1 ሚሊዮን ብር ከሆነ አንቺ የምታገኘው ወይ 40 ሺህ ነው ወይ 25 ሺህ ነው። ሲወጣ 25 ሺህ ከሆነ አንቺ የምታገኘው 40 ሺህ ወይ 1 ሚሊዮን ነው። ስለዚህ አንዱ ሳጥን ተጠንቀሽ ጥሪ። አሁን ያስፈራል። 14 ቁጥር በነገራችን ላይ አንተ ያገልጠይሽ ጎንደር ላይ የሆነ ፕሮጀክት አስበሻል ይባላል። ምንድን ነው ፕሮጀክት? ያው ፕሮጀክቱ የምሽት ክለብና የሆቴል ስራ ነው። ገና አልተሰራም። ቦታውን ተረክበናል። አሁን ወደ ስራ እንገባለን። በቅርቡ ጀምራላችሁ ልጅ ታስባለች። የሆነች ትንሽ የምትቀራት ጉዳይ ስላለች ነው። ያን እንደጨረስን እንገባለን ወደ ስራ። በጣም ጥሩ። እዛው ያለሽ አንተ ያገልጠይሽ ብዙ ጊዜ በአንቺ ስራ ህይወት ውስጥ ባለቤት ዘላለም ሰለሞን ሲጠራ ሰማለሁ። ምንድን ነው ድጋፉ? ለአንቺ ያለው ድጋፍ ምንድን ነው? ባልሳሳት 95% ለባሌ ብለው ቀራለኝ። ምንድነው ከግጥም ከዜማ ጀምሮ ሁሉም ነገር የሚያይልኝ የሚያስተካክልልኝ እሱ ነው። እና ይሄ ቢሆን ይሄ ይሆናታል፣ ይሄ ይሆን ብዙ ጊዜ አይዲያ ሁሉ ይሰጣል። እና ትልቁን ስራ ቢሰጠው ለሱ አይጋነንብኝም። ሁለተኛም ደግሞ ሃሎ መጋሎ ሲሰራ ሃሎ መጋሎን በሙዚቃ ቤት አለ፣ በራሱ ሙዚቃ ቤት ከፍቶ ነው የለቀቀው። ናኒ ሪከርድ ብለን በራሱ ሙዚቃ ቤት ነው የለቀቀው። ዘላለም ትልቅ ለዚህ ስራ ትልቅ ውለታ ያለው እሱ ነው። እኔ እንግዲህ 95% መስፍን ነው በዘላለም 14 ክፈች ነው አሁን የቀራት 25 ሺህ እና 1 ሚሊዮን ብር ነው። 19 ቁጥር ውስጥ ወይ 25 ሺህ ብር አለ ወይ 1 ሚሊዮን ብር አለ። 25 ቁጥር ውስጥ ወይ 25 ሺህ ብር አለ ወይ 1 ሚሊዮን ብር አለ። አሁን ባንከሩ የሚሰጣትን እንጠብቃለን። ባንከሩ አሁን በኋላ አታገኙም። የመጨረሻ ነው። ስፖንሰራችን ህብረት ኢንሹራንስን ሞቅ ያለ ጭብጨባ፣ ለሄለን ዲኮር ሞቅ ያለ ጭብጨባ፣ ለ2000 አበሻ ሞቅ ያለ ጭብጨባ። ባንከሩ ሞቅ ያለ ጭብጨባ ይፈልጋል። 400 ሺህ ብር ሰጥቶሻል። 400 ሺህ ብር 400 ሺህ ብር ካልወሰድሽ ወይ 25 ሺህ ሊሆን ይችላል ወይ 1 ሚሊዮን ይችላል፣ አይታወቅም። 25 ሺህ ብር የሚጣ ምን የሚጣ እኔ አልስማማም ማለት ነው። ያለን አማራጭ 25 ቁጥርን መክፈት ነው። ግን አላለም ሰውነት የሚሸክፍህ ነገር አለ። ይሄ 25 ቁጥር 25 ሺህ ብር እንዳይሆን ልብ በይ። ይሄ 25 ቁጥር 25 ሺህ ብር እንዳይሆን 1 ሚሊዮን እዛ ውስጥ እንዳይሆን ልቀይርልሽ። አልቀይርም። እሺ 25 ቁጥር ወይ 25 ሺህ ነው ወይ 1 ሚሊዮን ነው።
ይህም ወይ 25,000 ነው ወይ 1 ሚሊዮን ነው። የመዝጊያ የበዓል ዘፈን ዘፍንልና ይከፈታል ሳጥኑ። ሳይመጣልን አውደ ዓመት እንደሰት ሳይመጣልን አውደ ዓመት እንደሰት ሳይመጣልን አውደ ዓመት እንደሰት ሳይመጣልን አውደ ዓመት እንደሰት የክት ልብስሽን ልበሽ እናታለም እናታለም ዛሬ እኮ አውደ ዓመት ነው ሌላ ስራ የለም እናታለም የክት ጫኖህን ደርባ አባታለም አባታለም ውብ ግርማ ሞገስ ደምቆ ይታይላለም አባታለም በሉ እስኪ ተነሱ እንጨፍር እስክስታ እስክስታ አይገኝምና ከዚህ በላይ ደስታ እስክስታ እንድሻው ይፍካ ዳሞ ይቆረስ ሲጓጓ ነበር ከዚህ ለመድረስ ቀርቦ ጠላ ጠጅ ሲፈላ ቡናው ገና ከርቀት ያውዳል ቃናው ገና ከርቀት ያውዳል ቃናው ደስ ሲል ሽር ጉዱ ሲቃረባ ዜማው የቀኑን ክብር ሲገልጽ ዜመኛው በዜማው ከውጭም ያለ ባገር አንድ ላይ ሲሰባሰብ ጨዋታው መስተንግዶ ደስታ ነው ለቤተሰብ ጨዋታው መስተንግዶ ደስታ ነው ለቤተሰብ ያላንቺ አውደ ዓመቱ የሚደንቅ አይደለም እህታለም በላንገት ይታይ ተነስ ወንድማለም ወንድማለም በጭፈራ መሃል ቆሞ ማየት የለም ወንድማለም በሉ እስኪ ተነሱ ጨፍር እስክስታ እስክስታ አይገኝምና ከዚህ በላይ ደስታ እስክስታ ሲሞላ ማጨሻገሉ ዶሮ ቢታረድ ሞከት ግልገሉ ከታላቅ ታናሽ መርጠን ከሽንቱ ከወጡ ልብላ ወይም ከቁርጡ ከወጡ ልብላ ወይም ከቁርጡ የወይራ የጉበቱ የጅፎ ዳቦው ሽታ ይርባል እንደ እንጀራ ከአገሬ ራቁለታ አሪቲ ጠጅ ሳሩ ይብቃ እንጂ ካለበት ቤት ጓዳው ይሽተትልን አውደ ዓመት አውደ ዓመት እስኪ ልልን በልና እንጨፍር አንድ ሆነን በዓሉን የደስታና የሰላም ያርግልን ደስ ሲል ሽር ጉዱ ሲቃረባ ዜማው የቀኑን ክብር ሲገልጽ ዜመኛው በዜማው ከውጭም ያለ ባገር አንድ ላይ ሲሰባሰብ ጨዋታው መስተንግዶ ደስታ ነው ለቤተሰብ አሪቲ ጠጅ ሳሩ ይምጣ እንጂ ካለበት ቤት ጓዳው ይሽተትልን አውደ ዓመት አውደ ዓመት እስኪ ልልን በልና እንጨፍር አንድ ሆነን በዓሉን የደስታና የሰላም ያርግልን በዓሉን የደስታና የሰላም ያርግልን
አመሰግናለሁ። መልካም በዓል። እግዚአብሔር ያክብርልኝ። ህብረት ባንክ ዘመናዊ የዲጂታል አገልግሎት አማራጮች ባንካችን በካርድ ባንኪንግ፣ በሞባይል ባንኪንግ፣ በኢንተርኔት ባንኪንግ እና በሌሎች ምቹና ፈጣን የዲጂታል ባንኪንግ አገልግሎቶችን አቅርቦሎታል። ልዩ ልዩ የቁጠባ ሂሳብ አገልግሎቶች፣ የተለያዩ ጥቅም የሚያስገኙና ከባንካችን ጋር አብሮ ለማድረግ የሚያስችሉ አማራጮች የቁጠባ ሂሳቦችንም አቅርበዋል። ለህብረት ባንክ ሞቅ ያለ ጭብጨባ። ህብረት ኢንሹራንስ በኢንሹራንስ ኢንዱስትሪ ውስጥ ፈርቀዳጅ በሆኑ ጉምቱ ባለሙያዎች ከ31 ዓመታት በፊት እንደ ኤሮፓውያን አቆጣጠር በ1994 ተመስርተዋል። ህብረት ኢንሹራንስ ከሰኞ እስከ ቅዳሜ የምሳ ሰዓትን ጨምሮ ያልተቋረጠ የሙሉ ቀን አገልግሎት በሁሉም ቅርንጫፎችና ከደንበኛ ጋር ግንኙነት ባላቸው የዋና መስሪያ ቤት የተመረጡ ክፍሎች ይሰጣል። የሙስሊምን ማህበረሰብ ለማገልገል በማለም ከሸሪዓ ህግጋት ጋር የሚጣጣም በረካ ተካፉል የተሰኘ የጠቅላላ ኢንሹራንስ አገልግሎት እየሰጠ ይገኛል። ህብረት ኢንሹራንስ ኩባንያው በአሁኑ ወቅት ከ81 በላይ የገበያ አውታሮች፣ የአገልግሎት ማዕከላት በመላ አገሪቱ ያሉት ሲሆን ተደራሽነቱን ለማስፋት በየጊዜው አዲስ ማዕከላትን እየከፈተ ይገኛል። ህብረት ኢንሹራንስ እኔ ሁሉ ጊዜ ከተወዳዳሪ ወገን ነኝ። ታውቃላችሁ፣ ከተወዳዳሪ ወገን ነኝ። አሁን እቺ 25 ቁጥር 1 ሚሊዮን ብር ብትሆን እንዴት እንደምዘርት ታዩኛላችሁ። ነች ወይ ነው ግን ጥያቄው? እሺ ቅድም አይቀር ብለሻል አይደል? አሁን በጣም ጥሩ። አሁን መጀመሪያ 25 ቁጥር እንክፈተው ወይስ 19 ቁጥር? 25 ይከፈት። አንድ ሚሊዮን ብር ከሆነ በእስማማላ ለእስማማላ ታሪክ ውስጥ የእውነትን ነው የምነግራችሁ። ባለፈው 6 ዓመት ፕሮግራሙ ሲሄድ ትልቁ ገንዘብ 50 ሺህ ነበር አይደል? አንድ ቀን ነው 50 ሺህ ብር የተበላው በ6 ዓመት ውስጥ አንድ ጊዜ ብቻ ነው የተገኘው። ይሄ 1 ሚሊዮን ብር ከሆነ እጅግ በጣም የሚገርምም የሚያስደንቅ ነገር ከሆነ 25 ሺህ ከሆነም አይገርምም። ምክንያቱም 1 ሚሊዮን ብር መድረስ ቀላል ነገር ስላልሆነ ማለት ነው። ስለዚህ ይህን ሳጥን ከፍተዋለሁ። አጨብጭቡ። ይሄ ወይ 25 ሺህ ነው ወይ 1 ሚሊዮን ነው። በነገራችን ላይ ባዶ ቢሆንስ ሙሉ ዓለም ትቀይር ትልሻለች። ኖ አትቀይርም። ይሄ ነገር ከምሳ በኋላ እንክፈተው አይደል? አይሻልም? ሬዲ ካሜራ አይገርም እድል አንድ ናት ብያለሁ። ይገርም እድል አሁን ብሮቹ በትክክል መግባታቸውን ለማረጋገጥ እዛ ጋር ምን መኖር አለበት? 19 ላይ ስንት መኖር አለበት? 19 ላይ 19 ክፈት። ክፈችው። የመጨረሻ ነው። ስለዚህ 1 ሚሊዮን ብር አሸናፊ ሆናለች። እሺ ይህንን ቼክ የሚሰጥልን የሁላችን ታላቅና አንጋፋ የሆነው አርቲስት ኪሮስ ኃይለሥላሴ ነው። የ1 ሚሊዮን ብር ቼክ የመጀመሪያ ተአምር ነው። በእስማማላ ለእስማማላ ታሪክ
እንግዲህ ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት ከሌላ እንግዳ ጋር እስክንገናኝ ድረስ የዛሬውን እስማማና ለስማማ ፕሮግራም በዚህ እናጠቃልላለን። መልካም ቀን።